ወይ ሄሉ እውነት ለመናገር ዛሬ መሳቅ የማልችልበት ቦታ ሆኜ ነው እንጂ በጣም ነው ያሳቀውኝ ማለት ነው። እና ናቲ ደግሞ እንዴት ነው ባካችሁ፣ እንዴት ተናደደ ማለት ነው። በጣም ነው ያሳቆኝ። ሄሉ ትቻለሽ። ለማንኛውም ፈገግ አድርጋችሁናል። ፈገግ ያለ ህይወት ይወፍቃችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ቪዲዮውን ስትጀምሩት ላይክ በማድረግ ጀምሩ። ከዛም ደግሞ ሰብስክራይብ አድርጉኝ፣ አይከፈልበትም ማለት ነው። እና ከጎን የሆናችሁ ለምታበረታቱ ደግሞ ቃል የለኝም። ውድ ሀገሬ ልጆች አላህ ከክፉ ነገር ይጠብቃችሁ። በተጨነቃችሁበት ደግሞ አላህ ጭንቀታችሁን ያቀልላችሁ። የታመማችሁም ካላችሁ አላህ ያሰራችሁ። ሀገራችንን ሰላም ያርግልን። ሁልጊዜም ድዋ ጸሎት ስታደርጉ ለሀገራችንም ድዋ ጸሎት አድርጉ ማለት ነው እና እና ሄሉ እንግዲህ ትናንትናም እንደዛ ብሎ አሳልፈው ነበር። ዛሬ ደግሞ በዚህ መልኩ ሌላ ወንድ እንዳለ እርግጠኛ ነኝ። ይችን ቪዲዮ የሰራቻት ሄሉ ከትናንት ወዲያ ታስታውሱ ከሆነ ትናንት ነው ከትናንት ወዲያ እንትና እቺ ሶሲ ተጠግታ ናቴ ጋር አብሽቀዋት ነበርና ብድሯን መልሳለች ማለት ነው። ለዛ ይመስለኛል እንደዛ የተጫወተችበት። ሲቀጥል ደግሞ እኮ አንዳንድ ጊዜ ፍቅር ውር ነው የሚባለው ነገር እኮ ከባድ ነው። ምክንያቱም ናቴ አሁን በዛ ልክ የተናደደው ለምንድን ነው? ሲጮህ በጣም ነው ያሳቀኝ እውነት ለመናገር ማለት ነው። እና በዛ መልኩ የተናደደበት ምክንያት አንደኛ እና ብላ ከቤት ቀጥረው መቼም ሌላው እንዲጋ ቁጭ ብላ እንደማጠብቀው ያ ቃል እኮና አንዳንድ ጊዜ የሆነ የምንናደድበት ነገር ያስቀኛል ማለት ነው። እንደማይሆን እያወቅና ግን ንዴት ውስጥ እንገባለን። እንደዛ የምንሆንበት ምክንያት ደግሞ ምን መሰላችሁ? ለምሳሌ ሰው ላይ በአይናችሁ ያያችሁን ነገር ምንም አይደለም። ምክንያቱም አንደኛ አይታችሁታል፣ በቃ ችግር የለውም። ከጥርጣሬ ነጻ ናችሁ። አይታችሁ ተረድታችኋል፣ ውሳኔያችሁን ተወስናላችሁ። ግን እዚህ ጋር ያላያችሁን ነገር እነሱ እንድትጠራጠሩ የሚያደርጓችሁ አይነት ነገር ከሆነ አይምሯችንን ጥያቄ ውስጥ ነው የሚፈጥርብን። በቃ እንቅልፍ አያስተኛንም። ና እንግዲህ ናቲ እውነት እሱን ጠርታ ሌላው እንዲዛ እንደማጠበቀው ያ ቃል አይምሮ ግን ደግሞ እንደዛ የተናደደው ምንድን ነው? ወደ ክላስ እንዳይገባ ስትከለክለው በቃ የእውነትም እንዳለ አጠራጠራቸው። ከዛ በጣም ተናደደባት። አይታችኋል። ወጥቶ ራሱን አያስተዋውቅም እንደሌላ ምን አይነት ደፋር ወንድ ቢሆን ነው አሁን ሀሳብ አልጋ ቁጭ ብሎ ወጥቶ ራሱን የሚያስተዋውቀው? እና በጣም ነው ያሳቀኝ። አፍንጫም ብሎ ለመድፋት እኮ ነው። እውነት ሌላ ሰው የሆነ ነገር ለብሶ መጥቶ ቢሆን እኛ እንስቅ ነበር። እማታለሁ ብሎ ማለት ብቻ በጣም ነው ያሳቀኝ። እና ለማንኛውም እንግዲህ ብዙ ጊዜ ታውቃላችሁ ባልና ሚስት ሆነው የሆነ ምንድን ነው የሚባለው ስልክ አሁን ለምሳሌ የምትደባበቁ ከሆነ ወይ ደግሞ ማትደባበቁ ሆኖ እንዲያጋጣሚ እሱ ወይ ሰርፕራይዝ ልታረጉ ፈልጋችሁ ይሆናል ከውጭና እሱ ባልሰማው መልኩ አብራችሁ ቁጭ ብላችሁ እናንተ ማውጣት የማትችሉ ከሆነ ለምሳሌ ሹፌር እንዲያመጣላችሁ ፈልጋችሁ ለዛ ሰው ስደውሉ እሱ ግን ማወቅ የለበትም እና ስልክ ራሱ ተደብቃችሁ እያወራችሁ ከሆነ ምን እያደረገች ነው ምናምን ነገር ግራ ይገባችኋል። ማንን እያወራኝ ነው? ለምንድን ነው የምደበቀኝ? በማለት ስልኩን አውቃችሁ አስቀምጣችሁ በከዱ ወላሂ ያንን ስልክ አንስተው ይፈትሻሉ። ምንድን ነው ከማን ጋር እንደተደዋወላችሁ ደግሞ እናንተ የተደዋወላችሁበትን ጥፍት አድርጎባችሁ ጥያቄ ውስጥ ነው የሚገቡት። እኔ እንደ ገጥሞኛል። ከዛ ደግሞ መልሼ የምፈልጋቸውን መረጃ ካነሳው በኋላ መልሼ ጥፍት ስልክ የተደወለበት የለም ምን የለም እና ግራ ገብቶት ያውቃል እና እየሳኩ ነበር እና በቃ ውስጥ አይምሮ ላይ ጥያቄ ሆኖበታል። ግን ደግሞ እንደዛ ታረጋለህ ብሎ ስለማያስብ በቃ የሆነ ሊጠይቀኝም ይፈልጋል። እንደገና ደግሞ ቢጠይቅሳ ደግሞ ስህተት ሊሆንበት ይችላል። ገባችሁ? በኋላ የሚጸጽተው ነገር ነውና ልታገስ ብሎ ዝም ማለት ትዕግስተኛ ነው። ከዛ መጨረሻ እሱ ያስበው ሌላ ነው። እኔ ግን ያደረግኩት ያው እሱን ደስ የሚለው ነገር ነበረና በጣም ሲደሰት በህይወት ያየሁና ሰዎች አሁን በዛ ሰዓት እንዳልኳችሁ እኔ ምንም እንደማላረግ ስልኬን እየጣልኩ እንደምሄድ ያቀል ግን እንደዛች አረጌ ከሱ ፊት እየተደበኩ እየወጣው ስልክ ሳወራ ስለነበር ግራ ገባውና የሰው ልጅ ባየው ነገር ላይ ከመጨነቀው በላይ ባላየው ነገር ላይ ጥርጣሬ ካገባው ሰላም ይነሳናል። እና ለዛም ነው ብዙ ጊዜ እንግዲህ ባላየነው ነገር ላይ ጥርጣሬ ገብተን ሌላ ያልተጠበቁ ውሳኔዎችን ሰዎችን ጥላቻ ውስጥ የምንገባው ማለት ነው። እና ናቲ ራሱ እንደማይሆን እያወቀው እንደዛ ገባን ብላ ስትከለክለው ከቤት ለዛ ነው ማለት ነው። እና ለማንኛውም ብዙ ጊዜ
ምን አለ መሰላችሁ ለሰው ልጅ መልካም ነገር እናስብና መልካም ነገር የምታስቡ ደግሞ አላህ መልካም ነገር ያስብላችሁ። የምር ነው ምላችሁና እዚህ ኮመንት ላይ የምጽፉ ልጆች አሁን ብዙ ጊዜ ነው የምሳቀቃለሁ። አሁን ሁሌ ቪዲዮ ሰርተው በመጡ ቁጥር እና ሄሉ ዶ ነገ በቃ ይሁን ዛሬ ምን ይዘው መጣ ይሆን ተጣሉ እንደ ብዬ አስባለሁ። ሌሎችም በዚህ አንግል የምትጨነቁ ሰዎች አላችሁና ለሰው መልካም ማሰብ የእውነት ነው ምላችሁ በጣም ነው የሚያስደስተውና እንደናንተ አይነት መልካም ልብ ያላችሁን ሰዎች ደግሞ አላህ መልካም ነገር ይግጠማችሁ። ጓደኛ አንዳንድ ሰው እንኳን ይቅርና ሌላው ማለት ነው እንኳን የርቀት በሚዲያ የምታውቁት ሰው አብሯችሁ እየኖረ ጓደኛችሁ ከእናንተ በላይ ገንዘብ ሲኖረው የሚመቀኝ ሰው አለ። እናንተ ልትበልጡ ከሆነ ያ የሚወዳችሁ ሰው ይጠላችኋል። እና እንደዚህ አይነት ሰዎች አላህ ይጠብቃን። አንድ ነገር ነገራችሁ በዚሁ አጋጣሚና እኔ ዛሬ ስንት ዓመት ኢትዮጵያ ገብቼ አጋጣሚ በቃ አረብ ሀገር ተመልሰን አንመጣም ብለን የሆነች ጓደኛ ነበረችኝ። እሷ ጸጉር ቤት ከፍታ ነበር እና እኔ ደግሞ የራሴ ሌላ ሱቅ ነበረኝ። ከዛ ከሷም ሱቅ ከኔም ሱቅ እያልን እንሄዳለን እና በብዛት ሰው የሚያውቀው እኔ ከሷ ጸጉር ቤት ብዙውን ጊዜ ስለማዘወትር በቃ ጸጉር ቤቱ የጋራ መስሏቸው ነው የሚያውቁት። እና እኔ እዚህ አረብ ሀገር ከመጣሁ በኋላ የት አለ የጋራ አልነበረም እንዴ የከፈታችሁት? የት ናት? በቃ ብር አስገብታለች ሂዲያ ነው ምናምን ይላሉ። አያችሁት አይደል? ጓደኛችሁ ሲኖሩ አብራችሁ የምትነሱበት ባህሪ ያለ በጓደኛችሁ እሱ ጓደኛ እኮ ነው በቃ ይሆናል። ኩራት የሚሰማችሁ ሰዎች መሆን አለባችሁ በጓደኛችሁ ማግኘት። በጓደኛችሁ ውድቀት ደግሞ እናንተም አብራችሁ ትወድቃላችሁ። መጥፎ ጓደኛ ካላችሁ አብራችሁ መጥፎ ነው የምትባሉት። እና ጓደኛችሁ ሲያገኝ ሁሌም ተደሰቱ ማለት ነው። የጓደኛችሁ ስኬት ስኬታችሁ ሊሆን ይገባል።